በህይወታችሁ ሙሉ ለሙሉ እናንተንና የህይወታችሁን አቅጣጫ የቀየረ ወቅት አጋጥሟችሁ ያውቃል? ምናልባት በጣም ጥልቅ ሐዘን ተሰምቷችሁ እናንተነታችሁን መለየት እስኪያቀታችሁ ድረስ ተሰባብራችሁ ታውቃላችሁ? ምናልባት ይህ ስሜት የመጣብን በብዙ ምክንያት ሊሆን ይችላል። የምንወደውን ሰው በሞታተል ሊሆን ይችላል። ትዳር ወይንም ሪሌሽንሺፕ ፈርሶ ሊሆን ይችላል። ተስፋ ቆርጠን መንገዳችን ተበላሽቶብን የምናስበውን ነገር ሳናገኝ ቀርተን ሂደት ውድቀት ተሰምቶን የምናውቅበት ወቅቶች ይኖሩ ይሆን? ዛሬ እኔ ለእናንተ ማስተላለፍ የምፈልገው መልእክት ምንድን ነው? በእንደዚህ አይነት ወቅት እንዴት አድርጌ ነው እንደነዚህ አይነት ስሜቶችን ያሸነፍኩት? ዛሬ ላይ ለደረስኩበት የሰላም ህይወት ምንድን ነው ያሻገረኝ የሚለውን ነገር ላካፍላችሁ ነው። ምናልባት የህይወቴን ታሪክ ሙሉ ለሙሉ በዝርዝር ላልነግራችሁ እችላለሁ። ምክንያቱም በእኔ አመለካከት እንግዲህ ለሰዎች ችግሩን ማካፈል ሳይሆን እንዴት አድርጌ ችግሩን እንዳለፍኩት ያንን መንገድ ባሳያችሁ ነው የሚጠቅማችሁ የሚል አመለካከት ስላለኝ ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ይህ ቪዲዮ እንግዲህ በተለያየ ምክንያት በጥልቅ ሐዘን ለተጎዳችሁ ሰዎች ይሆናል ብዬ አስባለሁኝ። ብታዳምጡኝ ደስ ይለኛል። ሐዘን እንግዲህ ለተለያዩ ነገሮችና ለተለያዩ ሰዎች የሚያጋልጣችሁ ስሜት ነው። ብዙ ሰዎች እንግዲህ ሐዘንን የሚረዱበት መንገድ ምናልባትም አንድ የሚወዱትን ሰው ማጣት ብቻ ሊመስላቸው ይችላል። ሐዘን ግን እሱ ብቻ ሳይሆን የተለያዩ የምንፈልጋቸውን ነገሮች ማምጣት ሐዘንን ሊያስከትል ይችላል። እንዳልኳችሁ እንግዲህ ሐዘን አንድን ሰው ስታጡት ልታዝኑ ትችላላችሁ። ህልማችሁና የምትመኙት ነገር ስላልተሳካ ልታዝኑ ትችላላችሁ። ምናልባትም የቀድሞ ማንነታችሁ የተሻለ ሆኖ ያንን የቀድሞ ማንነታችሁን ናፍቃችሁ ልታዝኑ ትችላላችሁ። በአይምሯችሁ የገመታችሁትና ያሰባችሁት ነገር አሁን ላይ ባለመሆኑ ልታዝኑ ትችላላችሁ። የወደፊታችሁን ዕጣ ፈንታ እያሰባችሁ ልታዝኑ ትችላላችሁ። ሐዘን በተለያየ ምክንያት ሊከሰት ይችላል። እንግዲህ በመጽሐፍ ቅዱሱ ስንመለከተው ከልብ ስብራትና ከሐዘን ጋር ተያይዞ ሉፔ የተባለ የግሪክ ቃል እናያለን። ሉፔ ማለት እንግዲህ ሲተነተን ጥልቅ ሐዘን፣ ጥልቅ ስብራት፣ ጭንቀት፣ ከባድ ስሜታዊ ሸክምና የህመምን ስሜት ይገልጻል። በእንግሊሹ ዲስክራይብ ሲያደርገው ደግሞ ዲፕ ሶሮ፣ ፔን፣ ሄቪነስ፣ ዲስትረስ እያለ ዲስክራይብ ያደርገዋል። እነዚህ ሁሉ ስሜቶች ደግሞ ልብን ያጠቃሉ። ሐዘን እንግዲህ ቀለል ያለ ስሜት አይደለም። እናንተነታችሁን የምትመለከቱበትን መንገድ፣ ዓለምን የምታዩበትን መንገድ፣ የህይወታችሁ ምርጫ ላይ የህይወታችሁ ውሳኔ ላይ በሙሉ ተጽዕኖ ያደርጋል። ለዛ ነው በሐዘናችን ወቅት በጣም ብዙ ጥንቃቄ የሚያስፈልገን። ልባችን ሲቆስል በጣም ለብዙ ነገር እየተጋለጥን እንሄዳለን። በሐዘናችን ወቅት የምንመርጣቸው አብዛኛው ምርጫዎቻችን ኮንፈርት የሚሰጡ ነገር ግን ትክክለኛ ኮንፈርት የሚሰጡ ሳይሆኑ የተሳሳቱ ነገሮችን ሰርች እንድናደርግ ይገፋፋናል። እኔ በነዛ ከባድ ጊዜያቶች ውስጥ ያስተዋልኩትና የተማርኩት ነገር ምን እንደሆነ ታውቃላችሁ? በጣም ብዙ ሰዎች ልባቸው ሲቆስልና በሐዘን ሲጎዳ ለመዳን ወይንም ሂል ለማድረግ ሳይሆን ለማምለጥ ነው ችግሩን የሚሮጡት። ይህ ደግሞ ለተሳሳተ ምርጫ ይዳርገናል። በጣም ብዙ ሰው በጣም ሲጎዳና ሲያዝን መጀመሪያ ላይ የሚመጣለት ሀሳብ ምናልባት አልኮሆል ብጠጣ ችግሩን ረሳው ይሆናል። ምናልባት ወደ ውጭ ብዙ ወጥቼ በብዙ ሰዎች ብከበብ የብዙ ሰዎችን አቴንሽን ባገኝ ቫሊዩ አገኝ ይሆናል፣ ከዚህ ፔን እድን ይሆናል ብሎ ያስባል። ድራግ መውሰድ፣ የተለያዩ መጥፎ ሀቢቶች ውስጥ ራስን መደበቅ፣ ይሄ ሁሉ እንግዲህ ጊዜያዊ ነገርን ሊሰጠን ይችላል፣ ጊዜያዊ ስሜትን ሊሰጠን ይችላል። ግን ደግሞ ልክ እነዚህ ጊዜያዊ ስሜቶች ሲያልፉ ነገሩን አባብሶ የባሰ የሚጎዳ ነገር ላይ ያስቀምጠናል። ከነበርንበት ቁስል የባሰ ነገሮች ተባብሰው የተወሳሰበ ነገር ውስጥ ይከተናል። በእንደነዚህ አይነት ነገሮች ራሳችሁን የምትደብቁ ከሆነ ጊዜ በኋላ ፈሪ፣ በራሳችሁ መተማመን የሌላችሁና ራሳችሁን የማታከብሩ የሆናችሁ ትሄዳላችሁ። የቆሰለ ልብ ዳሜጅ የሚያደርገውን ነገር ሳይሆን የሚፈልገው ሬስቶር የሚያደርገውን ነገር ነው የሚፈልገው። በዚህ ወቅት ሐዘናችሁን ለማን እንደምታካፍሉ በጣም መጠንቀቅ ይኖርባችኋል። ሌላው በጣም በከባድ ሐዘኔ ወቅት የተማርኩት ነገር ቢኖር ይሄንን ነው። ሐዘናችሁን ላገኛችሁት ሰው ማካፈል ትክክል አይደለም። በእርግጥ በዛ ሰዓት ሸክማችሁ ስለሚበዛ ላገኛችሁት ሰው ልታካፍሉ ትችላላችሁ፣ ግን ትክክል አይደለም።
ሰው ሁሉ የነገራችኋቸውን ችግሮች ሃንድል ያደርጋሉ ማለት አይደለም። የእናንተን ሸክም ሰዎች ይሸከሙልኛል ብሎ ማሰብም እጅግ በጣም የተሳሳተ ነገር ነው። አንዳንዱ መፍትሄ ብሎ ከራሱ ኤክስፒሪየንስ ተነስቶ ነው ሀሳብ ወይንም ደግሞ ምክር የሚሰጣችሁ። የሁሉም መንገድ ግን ለየቅል ነው። ያንዳንዱ ምክር ደግሞ እንድትፈወሱ ሳይሆን ችግሩን እንድታመልጡት ነው የሚመክሯችሁ። ቅድም እንዳልኳችሁ ችግሩን እንድታመልጡት የሚመክሯችሁ ሰዎች ማለት ጠጡ፣ ድራጉ፣ ማጨሱ፣ ክለብ መውጣቱ፣ ከተለያየ ሰው ጋር መተኛቱ እንደ መፍትሄ ይነግሯችኋል። ሰው ሁሉ የሚያደርገው ይሄንን ነው፣ ይሄ በጣም ኖርማል ነገር ነው እያሉ ነገሩን ኖርማል እያደረጉ ይነግሯችኋል። ይሄ ደግሞ የባሰ እናንተን ችግር ውስጥ የሚከት ነገር ነው። እንደነዚህ አይነት ሰዎች እያጽናኗችሁ ነው እናንተ የሚመስላችሁ አይደለም። ትንሽዬ ስተት እናንተ ላይ ቢያዩ በጎን ጉድጓድ ነው የሚመስላችሁ። የሀዘናችሁን ድክመት ስሜት አይተው ሊያጠቋችሁ ነው የሚመጡት። አብሯችሁ እንድትጠጡ ወይም አጣጪ ነው የምትሆኑት፣ ወይንም ደግሞ ጊዜ ማሳለፊያ መደበሪያ ነው የሚያደርጓችሁ እንጂ በእርግጥም ለእናንተ አዝነው አይደለም እንደነዚህ አይነት ነገሮችን እንደ መፍትሄ አድርገው የሚያቀርቡላችሁ። ልንገራችሁ፣ ጥቂት ነገር ቢያዩባችሁ አንደኛ የእናንተ ገዳይ አጥፊ ስማችሁን የሚያጠፉት እነሱ ናቸው። ስለዚህ ሀዘናችሁን ለማን እንደምታካፍሉ መጠንቀቅ እጅግ በጣም ወሳኝ ነው። ይህንን ስላችሁ ሰው ለሰው በጣም ያስፈልጋል። ግን አስተዋይ ሁኑ። ሀዘንን እንደ ኤክስኪውዝ አትጠቀሙበት። እኔ እኮ ስላዘንኩኝ ነው እንደዚህ ያደረግኩት፣ እኔ እኮ እንደዚህ ነው። ኖ። ለራሳችሁ ኃላፊነትን ወስዳችሁ ራሳችሁን የምታስመልጡት ራሳችሁ ናችሁ። በህይወታችሁ ትክክለኛ ምርጫ የምትመርጡት ራሳችሁ እንጂ ሰው አይመርጥላችሁ። ራሳችሁን ለተገኘው ነገር አታጋልጡ፣ ተጠንቀቁ። እኔ ፈጣሪ በከባድ ሀዘኔ ወቅት ያደረገልኝና የካሰኝ ነገር ቢኖር ከእንደዚህ አይነት አስፈሪ ከሆነ ከማይሆኑኝ ሰዎች ለይቶ የካሰኝ በሰው ነው። መጀመሪያ ግን ብቻዬን ያገኘኝ። ብቸኝነትን አትፍሩ። እኔ በህይወቴ የማልፈራው ነገር ቢኖር ብቸኝነት ነው። በብቸኝነቴ ወቅት ነው ትክክለኛ የእግዚአብሔርን ድምፅ አዳምጬ ያመለጥኩት። ብቸኝነትን እንደ መገለል ወይንም ደግሞ ብቸኛ እንደመሆን አድርጋችሁ አታስቡት። ወይ ደግሞ ሰዎች ሪጀክት ስላደረጓችሁ እናንተ ብቻችሁን ሆናችኋል ማለት አይደለም። ከራሳችሁ ጋራ ጊዜ ወስዳችሁ ውስጣችሁ ያለውን ቁስል ተጋፍጣችሁ ራሳችሁን ለፈጣሪያችሁ አጋልጡ። ሌላው ደግሞ የተማርኩት ነገር ይሄንን ነው። ችግርን መጀመሪያ ለሰው ሄዳችሁ ከማሳየት በፊት ለፈጣሪያችሁ ራሳችሁን አጋልጡ፣ ንገሩት። ምክንያቱም መጽሐፍ ቅዱስ ላይ ሲናገር እግዚአብሔር ለተሰበረ ልብ ቅርብ ነው ይላል። የተሰበረ ልብ የሚጠግን የሚያነሳ እሱ ብቻ ነው። ቁስልን የሚፈውስ እግዚአብሔር ብቻ ነው። ለዚህ ደግሞ የኔ ልብ ምስክር ነው። እግዚአብሔር የማይደራደረው ነገር በምን እንደሆነ ታውቃላችሁ? ወይም የሚታወቀው በምን እንደሆነ ታውቃላችሁ? እንባችሁን ሲያይ እያንዳንዱ ከዓይናችሁ የሚፈሰው እንባ በእግዚአብሔር ዘንድ ትርጉም አለው። እግዚአብሔር ጻድቅ ሆኖ ሳለ እስከነ ሙሉ ኃጢአታችሁ ጥፋታችሁን ይቅር ብሎ ከወደቃችሁበት እያነሳ ከቆሰላችሁበት እየጠገነ እየፈወሰ ይክሳችኋል። እኛ ሰዎች ግን ኃጢአተኛ ሆነን ሳለን በብዙ በደል እየተመላለስን ጓደኛችሁ የቅርብ ወዳጃችሁ አዝኖ ምናልባትም ጥቂት ጥፋት አጥፍቶ ብታገኙበት እንደ መልአክ ራሳችሁን ቆጥራችሁ ለዛ ሰው ግን ጉድጓድ ትምሳላችሁ። ፈጣሪ እንደዛ አይደለም። እባካችሁ በሀዘናችሁ ጊዜ የምትመርጧቸውን ሰዎች ለይታችሁ እወቁ። የብቸኝነቴ ወቅት ሲያበቃ እግዚአብሔር በምን እንደካሰኝ ልንገራችሁ። በሰው እንደገና በሰው ነው የካሰኝ። ደግሞ በጣም ቅን የሆኑ ሰዎች እንዳሉ አሳየኝ። እጅግ መልካም የሆኑ ሰዎች እንዳሉ አሳየኝ። የኔን ሀዘን ሃንድል ማድረግ የሚችሉ ጥበብን ያካፈሉኝ፣ የሂሊንግን መንገድ ያሳዩኝ፣ ከወደቅኩበት እየጎተቱ ያንቺ ቦታ አይደለም አንቺ እዚህ መድረስ ትችያለሽ እያሉ አንስተው ዛሬ ለደረስኩበት የሰላም ህይወት ደግሞ አብረውኝ የተጓዙ ሰዎች እንደገና ሰጠኝ። መጀመሪያ እንደነዚህ አይነት ሰዎችን ማግኘት የምትፈልጉ ከሆነ ለብቻችሁ ከፈጣሪያችሁ ጋር ጊዜያችሁን አሳልፉ። የሚሰማችሁን ሀዘን አትካዱት። መዳን ትፈልጋላችሁ? ሂሊንግ መጀመሪያ ታማኝነትን ይጠይቃል።
ደህና ካልሆናችሁ ደህና አይደለሁም ማለትን አትፍሩ። እንገራችሁ ምንም ነገር ማጣት ብርቅ አይደለም። ሰውን በሞት እናጣለን። በተለያየ መንገድ ማጣት የሚባል ነገር አለ። ዓለም ላይ እስከኖርን ድረስ ሁሉ ነገር ሞልቶልን ሁሉን ነገር ይዘን አይደለም የምንኖረው። ስለዚህ ትክክለኛ ተፈጥሯዊ ሂደትን መቀበል ጀግንነት ነው። ሞት እንደ ትልቅ የሆነ ነገር እናንተ ብቻ እንደደረሰባችሁ ነገር አድርጋችሁ አትቁጠሩ። እኛም እናልፋለን። ስለዚህ ተፈጥሯዊ ነገርን ተቀብለን መሄድ ነው፣ መጓዝ ነው። ህመም አለ፣ መሰባበር አለ። ተሰባብሬ ታመሜ አውቃለሁ፣ ግን ይታለፋል። አልፌው እዚህ ደርሼ እንባይን አብሶልኝ እግዚአብሔር እዚህ ደርሼ ነው እኔ ለእናንተ የምነግራችሁ። ሁልጊዜ ስለ ራስ መንከባከብ አይደለም የምነግራችሁ። ራስን መንከባከብ አንዱ ፔናችሁን ለእግዚአብሔር አሳልፋችሁ መስጠትን ተለማመዱ። ጥበብን ምርጫችሁ አድርጉ። የምትመርጡትን ሪሌሽንሺፕ በጣም ተጠንቀቁ። እናንተን ከወደቃችሁበት አንስተው የእናንተን ከፍታ የሚያሳያችሁ ሰዎች ጋራ ጊዜያችሁን አሳልፉ እንጂ ገና ለገና ብቸኝነት ፈርታችሁ ካገኛችሁት ሰው ጋር ራሳችሁን አታጋልጡ። ብቸኝነት በራሱ አንድ ትልቅ ራሳችሁን የሚገነባ ጊዜ ነው። አክብሩት። ብቸኝነትን አትፍሩ። የራሳችሁ ጓደኛ ሁኑ። ራሳችሁን ውደዱ። ከዛ ደግሞ ደህና መሆንን ምርጫችሁ አድርጉ። ጤነኛ መሆንን ምርጫችሁ አድርጉ። የተሰባበረ የቆሰለ ልብ ካላችሁ፣ ደህና ካልሆናችሁ ለመዳን ሩጡ። ሂሊንግ የመጀመሪያ ምርጫችሁ ይሁን። ያኔ ህይወታችሁ ምን እንደሚመስል በሂደት ታዩታላችሁ። በሐዘናችሁ ጊዜ እንደምትማሩ፣ በሐዘናችሁ ጊዜ ህይወት ምን ማለት እንደሆነ እንደምትረዱ መቼም ትረዳላችሁ ብዬ አላስብም። የእውነቴን ነው የምነግራችሁ። አንዳንድ ጊዜ ዳውን የሆነ ሞመንቶቻችሁን አክብሯቸው። እንኳን መጡ ወደ እኔ በሉ። ለመሰላችሁ የሆነ ጊዜ ላይ ትልቅ የሆነ ደረጃ ላይ ስትደርሱ ወይንም ደግሞ ፒስፉል የሆነ ላይፍ ሲኖራችሁ እነዛ ጊዜያቶች ናቸው ለዛ ጊዜ ያበቋችሁ፣ ብሪጅ ናቸው። ስለዚህ አትፍሩ። አልጋ ባልጋ የሆነ መንገድ የለም። ይሄ መልእክት በጣም ላዘነ ሰው ይሆናል ብዬ አስባለሁኝ። አንድ ሰው ከቀየረ እኔ በጣም ነው ደስ የሚለኝ። በዚህ ጉዳይ ላይ ማለት የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተንም ኤክስፒሪየንስ ማንበብ ፈልጋለሁ፣ ማወቅ ፈልጋለሁ። በሌላ ጠቃሚ ቪዲዮ እስከምመጣ ድረስ